ሰለፍዬ አይ እናቴ ልጅ እንደው ግን ደህና ነሽ? ደህና ነኝ፣ ምንም አልልም። ነይ ግድ የለም እንዴ አንቺ መጣሽልኝ ነው እንዴ? ነይ ግድ የለም ነይ ሰንብተሽ ቆይተሽ ትሄጃለሽ። ነይ ደህና ናት እሷ። ያው ልጅሽ ለምዳለች እንግዲህ ትምህርቷንም እያጠናች ነው፣ ጎበዝ ናት። እሺ እናቴ እሺ፣ ነይ በቃ ስትመጪ ደውዪ። እሺ አይ ጉድ ጭማ እናቴ ጎበዝ አንቺ ጀግና ነሽ። ይኸው ትምህርትሽን ይዘሻል። ያቺ ቤቲ ከስልክ ውጭ ይኸውልሽ እንዲህ ከማረግ ውጭ ሌላ ነገር የለም። ጎበዝ አጥኚ በይ። ስልክ ምን ያደርግልኛል ብለሽ ነው? አዎ ተፈታኝም አይደለም ማጥናት አለብኝ። ቀጣይ ዓመት ደግሞ ዩኒቨርሲቲ እናትሽ ደግሞ ልትመጣ ነው ልትቀርሽ። እሺ ማሚዬ፣ እኔ ግን አንቺ ነሽ የናፈቅሽኝ። እናቴ ባትመጣም ችግር የለውም። እኔ የምልሽ ሙናዬ ማን ነው? ጓደኛዬ ናት። ጓደኛዬ ናት። አናግራት ወጣሽ? እንደው ዛሬ ዘመን ልጆች ሴት ጓደኛቸውም ወንድ ጓደኛቸውም ሲደውል ታዋሩታለች። አንተ እኔ ካልኩኝ ሁሉ አትደውልልኝ ማሚ ያለች አላልኩም? ሊሆንም በድብቅ ነው መገናኘት ያለብን። ማሚ ስለኔና ስለአንተ ማወቅ የለባትም። እሱማ አውቃለሁ። በላውን ቻው። ማሚ እንዳትመጣብኝ ቴክስት እናወራለን። ቆይ አንዴ እንዳትዘጊ እሺ። ምንድን ነው? በኋላ እንገናኝ። እሺ እደውልልሃለሁ። ቻው። እሺ እጠብቅሻለሁ። እንዴ አይኔ ነው ዳኒ ነህ? አይንሽ አይደለም ጃኒ ነኝ። ምን ሆንክ? መኪና ገጭቶ ነው በዩ ከሰው ዝሆን ጋር ተጋጭቼ ሳጠራይን ሰበረው። ኧረ ተመልሼም ሰው መሆን አይመስለኝም። አንተ ቆይ ዝሆን ያቅታል? ዝሆን ኮምቢውን ይዘህ እንድችል ትደረግ አጥለውም እንዴ? ለእኛ ብቻ ነው አፈ የሚበረታ እንዴ? ጉልበትንም ማሳይ እንጂ። አይ ዳንዬ እኔን እንዳልልህ ይኸውልህ በቅርብ ከገሬ ጋር ስለምጋባ ማሳጅ እንጂ ምት አያስፈልገኝም እንጂ ገንጥዬ ነበር መጠለል። እኔም ብልሽ ግን ገሬ ግን መንፈስ ነው እንዴ? በስም እንጂ በአካል አይተነው አናውቅ። እሱ ችግር የለውም። ይኸውልህ የሰርጌ ቀን ታየዋለህ። እስከዛ ካልሞትክ ነው። ግን ቆይ ማን ነው እንደዚህ ሰብሮ ይጣለ? ይሄ ማታ ጮራ ፀሐይ ነዋ ማስቲካ። አቤት አመጣጥ፣ አቤት ዱላ እንዴት እንደሚችልበት ብታዩ። ዱላ ጠግቤ እስካገሳ እኮ ነው የቀጠቀጠኝ። እንዴ የማታ ጮራ ፀሐይ እሱ ምን አድርገው ይመታል? እሱ ያቅታል። ለነገሩ ይበለኝ፣ የራሴው ጥፋት ነው። ይሄ ምላሴ አንድ ቀን እንደሚያስገድለኝ ያውቅ ነበር። እንዴ እኔ የምልሽ የእኔ ቆንጆ ፈጣሪ ግን ለምንድን ነው የሚያደርገው? እንዴት አንቺን የመሰለሽ ልጅ ቆንጆ አድርጎ አበባ አድርጎ ፈጥሮ ያን የማታ ጮራ ፀሐይን የአበባ ማስቀመጫ ማድረጉ በጣም ነው የሚገርመው። አይገርምም? እኔ መልኩን አይቼ አይደለም የወደድኩት ውስጡን ነው። እሺ ኧረ እባክሽ አንቺ ኤክስሬ ነሽ እንዴ ውስጥ የምታየው? ልቅ ከሱ እኔን የመሰለ ሸበላ አልሻለሽም? ለመጋባትም ለመራባትም እኔ እኮ እሻልሻለሁ። ትሰማኛለህ? እሱ ካንተ በብዙ ነገር ይሻላል። ፊትህን አይተኸዋል? ግን ወይ አጣመሬት እኮ ነው የምትመስለው። እኔ እኮ እንዲሁ ልተባበርሽ ብዬ እኮ ነው። እኔን ብታገቢ ምን የመሳሰሉ ቆንጆ ልጆች ነው የምትወልጂው። እሱን ብታገቢ ግን ለመሆኑ አለ እሺ ብለህ ራሱ ትችልበታለህ። ቀላል አለኝ እንዴ? ላስጎበኝሽ እችላለሁ። ኧረ ምን አይነት ወረራ! እቺ ምኗ ግትር ናት በፈጣሪ። ምንድን ነው የማታ ጮራ ፀሐይ? ምን አደረኩኝ? ይቅርታ አድርግልኝ ጌታዬ፣ ይቅርታ አድርግልኝ። ብለህ በመወዳት ሴት መጣክ። ለድመት ወተት ጠብቂልኝ እንደማይባል እያወቅሁ አንተ መላኬ ስህተት ነው። ከዚህ ሁሉ ጣደቀቀኝ እንጂ ሁለተኛ አጠገቡ አልደርስም። መጀመሪያውኑ ከዚህ ስትወጣ አይደል እንዴ? አሁን ለቤተሰቦች ደውልላቸውና የሬሳ ሳጥን አዘጋጅተው እንዲጠብቁ ንገራቸው። አይሽ እጅሽን እንዲያንከረፈፈልሽ እውነቱን እኮ ነው። አንተ በዚህ ዘመን እኮ ሚስት እንደዚህ በቀላሉ አይገኝም። እና የእሱን ሚስት ልታስኮበልል ታስባለህ? እንደውም የማታ የዋህ ሆኖ ነው እንጂ ሌላ ሰው ቢሆን ነው ይገል ነበር። ሳቂ፣ በደንብ ሳቂ ማስቲካ።
ቀጣዩ ተረኛ ደግሞ አንቺ እንደሆንሽ ነግሮኛል። ሳቂ በደንብ አንቺ። ለምን? እኔ ምን አደረኩት? እንዴት? አይዞህ ወዳው አይደለ? ይልቅ ለማንኛውም መረቅ ጠጣበት፣ ትኩስ ወተቱን ጠጣበት እና ይሻላል። አይዞህ። ደብዳቤው መካሪው አንተ መሆን ግን ሙድ መያዝ አያስመስልብህም? አያስመስልብኝም። ለማንኛውም ብር እሰጥሃለሁ፣ ጥሩ ወጌሻ ጋር ሄደህ ትታሻለህ። አይ ብዬ ኢትዮጵያ ደብዳቤው አካባቢው አንድ ላይ የሚኖርብሽ ድንቅ ሀገር። አይ ይልቅ ለመጨረሻ ጊዜ አንድ ነገር ልንገርህ። ለዛች ማስቲካ ተብዬዋ እኔ እንደደበደብኩ ብትናገር በነገሩ ተናገር፣ ችግር የለውም። በምን ምክንያት እንደደበደብኩ ግን ለማማ ብትናገር በቀጣዩ በዚህ መንገድ አይደለም የማወራው። ኧረ አልናገርም። አንተ ብቻውን ልቀቀኝ። ሌላ የምታዘኝ ነገር አለ? ተነስ ነው። እሺ ተነስ። እሺ ጫጩት እስቲ ወንድ ነው ጫፌን እኔ አስቱ ማስቲካን እንዲህ ጫፌን እንኳን ለገሬ ያንደባልለዋል። በቴስታ ነው ነቅሎ የሚጥለው። ኧረ ተይ አንቺ ሴትዮ፣ እሱ ሰውዬ እንኳን ይኑርበት፣ በሰላም ይኑርበት። ተይው የማታ ጮራ ፀሐይ እንኳን ለገሬ ለማንም አይመለስም። ኧረ እባክህ ለገሬ የምሬን ነው። ውይ አሳያለሁ እንዴት እንደማይመለስ። አይ ገሬ ያድንሽ መስሎሻል? ሄሎ እታባ ደርሻለሁ። የቱ ጋር ነው ያልሽኝ? አዎ እኮ ያልሽኝ ቦታ ደርሻለሁ። በቃ እሺ እታባ እሺ። ወይ እህቴ እንኳን ደህና መጣሽ። እንደው ግን ከተማው እንዴት አየሽው? አገሩ እንዴት አየሽው? እኔ የምልሽ እህት አለ እንደው ግን የከተማ ወንድ ቆንጆ አይቶ ያውቅም እንዴ? አዩሽ እንዴ? እና ምን አሉሽ ታዲያ? አንዱ ነዋ የኔ ቆንጆ ስታምሪ አላለኝም? አይኑን አፍጥጦ ያፈጠጠበትን አይኑን አጨለምኩለታ። ምንም አየ እንዴት እንደዚህ ታደርጊያለሽ? ወንጀል እኮ ነው። አንቺ አይመለከትሽም። ልጅ እኮ ነሽ። ተነሽ ደግሞ ወደ እስኪ ተነሺ። ታፈጣለች እንዴ ደግሞ? ታያት እንጂ እህቴ ምን ሆነሽ ነው? አሰለች ዝም ብለሽ እኮ ናት። ታያት። አይ ዝም በይ፣ ስርዓቷን ተያዝ። ወይ እህቴ እንደው አሁንስ ብሶብሽ ነው የመጣሽ። ይሄ በትንሽ በትልቁ የምትቆጩን ነገር አልተውሽም አይደል? እኔ አሰለፍ ካለኩኝ አልነካም። ከነኩኝ ግን መፈጠራቸው እንዲጠል ነው ማረገው። ወንድ የሚባል ፍጡር አስጠልቶኛል። አይባልም እህቴ። ይኸውልሽ የሙና አባት ከሞተ በኋላ እንደው በትልቅ በትንሹ መቆጣት ነው ስራሽ። እንደው ደህናም አይደለሽ። አሁን ደግሞ ብሶሻል። ደግሞ ምንድነው እንሹ? ደህና አይደለሽም እንዴ? ተይኝ እህቴ፣ በቁስሌ ላይ እንጨት አትስደጅብኝ። ትቼዋለሁ። በይታዩሽ በይ። ቆይ በቃ የሚበላ ነገር ላምጣልሽ። እስከዛ እረፍት አድርጊ። ወይ ጉድ! ወይ ጉድ! እማማ ዛሬ ማለት ጉድ እኮ ነው። እማማዬ ምንድን ነው? ስርዓት የለሽም እንዴ? ምንድነው? ጋጦጥ ወደ ምን ተሳደቢ? ቆይ አልገባኝም። አንቺ ደግሞ ማን የምትባይው ነሽ? ጭራሽ እኔን አንቺ ማን ትባይው ነሽ? እኔ አሰለፈችን። የራስሽ ጉዳይ ነው ያሰለፈችው። ምን ነው የመጣሁት እኮ እሳቸው ጋር ነው እንዴ? አታይ ረጋ በይ። ይኸውልሽ ትሰሚኛለሽ? አሁን ነገር ሳትፈልጊ ቀጥለሽ ከዚህ ቤት ውጭ ነው። ማ እኔ አስቱ ማስቲካ ነኝ። አንቺ ቀጥ ብለሽ ውጭ ስላልሽኝ የምወጣው ይሄ ቤት እኮ ይኸውልሽ የጓደኛዬ የአብሮ አደጌ የስራ ባልደረባዬ የማማ ቤት ነው። እኔ አስቱ ማስቲካ ማለት ትፈልጊያለሽ? ይኸውልሽ ከዚህ በኋላ ይሄ ቤት የኔ ነው። ትሰሚኛለሽ?
አንገትሽን ጎትቼ ላስወጣሽ ወይስ ቀጥለሽ ትወጫለሽ? አንቺ ልጅ ነኝ አንገቴ የምትጎትችው? ስርዓት ይኖር ተነሽ ናጪ ናጪ ይሻለው ናጪ ይሻለው አሰለም ስሙን ልቀጫት እስኪ ልቀጫትና እሺ ልቀጫት ኧረ ናጪ ተይ አስቱ ተይ ማስጀት ወስቶኛለሽ ወጅማ ልቀጫት እስኪ ልቀጫት አስወጪልኝ ከዚህ ቤት እኔ የምልሽ እኔ ቆንጆ ቅድም እኮ ደጋግሜ ስደውልሽ አታነሺ። ማን ከክፍለ ሀገር መጣ አስፋቃ ነበር። አሁን በጣም ስለናፈቀኝ ነው። እኔ እኮ በጣም ነው የናፈቅሽ። አሁን በጣም እያስጨነቀኝ ያለ ነገር አለ። ለማሚ ምን ብዬ ነው የምነግራት? አታስቢ፣ ጊዜ ሲደርስ ሁሉንም እነግራቸዋለን። እሺ? እስከዛ ግን በድብቅ እንገናኛለን። እሺ? ወይኔ ማማ ዛሬ እቺን ሴትዮ እሷ ባይደርሱላት ኖሮ እቺ ሰበበኛ እጄ ላይ ነበር እንደዚህ እንጂ በጫጭቄ መጠላት እርሷ አተረፏት። ሰበብ ነው ያልሽው? አስቱ አዎ እየሞቱ መፎከር አለ ተረስቲ አሰለፍ እንደው ምን ሆነሽ ነው ታለ? ተይ ታዋ ተይ። አሁን ታስወጪልኛለሽ አታስወጪልኝ? አስቱ እኮ ማለት እኮ እናቴ እህቴ ማለት ምንም አልሰማሽም እታለ ምን ያልሰማሽው ሰው እጅሽ ላይ ይጠፋል እኮ እጅሽ ላይ እኮ ሙቀሳት ነው። አሁን አስወጪልኝ። ሌላ ሰው አልፈልግም። አስወጪልኝ አስወጪልኝ ይሻላል። አስወጪልኝ ለማን እያዳሉ ነው? እኔ ወዳጆት አይደለሁም? እኔ ጓደኛዎት እኔ ብዙ ነገር አብረን አላሳለፍንም? በእሷ ቁጭ አስወጪልኝ በቃ ጎርፍ ያመጣ መሰለሽ እንደ ውጭ የምትይው አንቺ አትወጪ። አንቺ ሴትዮ ተከበር ብዬሻለሁ። እታለም አሳርፊያት። እጄ ላይ ነው ህይወቷ የሚጠፋው። ተናግሬያለሁ እኔ ተናግሬ እረፊ ብያለሁ። አንቺ ኧረ እንደው ምን አይነቷ ነሽ? እማማን ለስንት የተከበሩ ሰፈሩ ድርተኛው ያከበራቸውን አንቺ ትያቸዋለሽ? ተይው አስቱዬ፣ አሰለፈች ማለት እኮ ታናሽ እህቴ ናት። ተይ ረፊማ ትሁና የፈለገች ትሁን፣ እንኳን እህት ምንም ትሁን። እርሷ እኮ አንቺ የሚባሉ አይደሉም፣ የተከበሩ ነው። እንደው አንቱታውም ሲያንስቦት ነው። እኔ ያልነገርኩሽም እንጂ እኮ አሰለፍ ማለት ትንሽ ሂጂ እራስሽን አግቢ። እኔ የምለው ግን እንደው ምን በምን ቅማ ነው ወይስ ምን አጭሳ ነው የመጣችብኝ? እንዲሁ እኮ መጣች ጀምሮ ቤቱን እኮ የጦር ሜዳ አደረገች። ሰፈረችብኝ እኮ ጦር ሜዳ በቃ ውጪ ሱናሚ ሆነ እኮ ቤቱ እኮ ሱናሚ በቃ። ይቺ ትንሽ ተቆየች ተጎረቤት ታጣላታለች። ከእኔ ያጣላሽ ከማንም ታጣላታለች። አሁን ይሄን ኃይለኝነትሽን በሰዎች ትጣያለሽ። አሁን እኔ በሌላ ሰው የፈለገ ያርግሽ በእሷ እጅ ጠፍተሽ ግን እኔም እስር ቤት እንዳገባ እንዲህ እብድ የምትጫወት ሴት ጋር ፈቃድ የተሰጣት እብድ እኮ ነው የምትመስለው። እኔ እኮ አሁን ግራ ገብቶኛል። እህቴን በአግባቡ ማውራትም አልቻልኩም። ምንድን ነው የሆንሽ ማለትም አልቻልኩም። አመድ ምጣትሽ አንቺ ምን አጋጠመሽ? እሷ ጋር ሰፈረችብኝ። እኔ ለእርሷ ዝኜ ነው እንጂ እሷን በዚሽ ጣት እጥላታለሁ። እሺ የጮኩት እኮ የጮኩት ቅድመ ጥንቃቄ ሂጅ ይዋልሽ እንግዲህ ውጭማ ተደባደቡ እንጂ ነው መውጣባት እሷ ላይ ወይ መውጣት እንጂ ሙላስቲ ትጠሚ አይ ዳኒ እንደው ጠፍቶ እንዳደረ አህያ ያገኘ ሰው የሚደበድብ ልጅ ትሆን? አይ አይደለም። ቆይ የተገረዝክ አስመሰለኝ። ማን ነው ግን እንደዚህ አርጎ አድቆ የሰደደ ማን ነው? ኧረ ማን ይሆናል ብለው ነው? ያው የማታ ጮራ ፀሐይ ነው ማማ። ፀሐይ ይግባበት፣ ሌላ ምንም አልለውም። እሱም ብሎ ጮራ ይሄ በርሚል ራስ ያገኘውን ሰው እኔ የምለው በቴስታ አይደለም አይደል? እዚህ ላይ መጣ ደቆ ይቀር። በምን ተጣልታችሁ ነው እንዲህ አርጎ? አሁን ህግ የለም እሱን የሚያንቅ አትመታው። ኧረ በስህተት እኔ ደበደበኝ በስህተት። ስራ አይደል እንደያዝናችሁ ሰው እየታሸ ትስቂያለሽ እንዴ? ምንድን ነው የመጣው ሰው ታውቂያለሽ እንዴ? ነይ ስሚ፣ ምነው ሰው እንዲሰበሰብ ነው? ጥሪያቸው አጋድሜልሽ ነው የሚሄደው። አሁን ምለሽን ዝም ብለሽ ስሚ። ዳኒ እንደደበደብኩ ሰምተሻል አይደለ? አዎ፣ ዋናው መስማትሽ ነው። ይኸውልሽ
ዳኒን በሙና ምክንያት እንደደበደብኩት ለማማ ብትናገሪ አልነገርም። ለማማ ብትናገሪ እንደዚህ እንደ ኮካ ነው መከፍትሽ። ሰምተሻል? ገሬን ጥራልኝና ይዝጋኛል። ገሬ ገረመው ምናምን ብሎ ነገር የለም። ሰምተሻል አይደለ? ሰምቻለሁ። እንደው እናቴ ወልዳ ተጣለችኝ እንደዛሬም አልሰማም። አሁን ሂጂ 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 ሂጂ። ንገሪኝ እንጂ የደበደበበትን ምክንያት ታውቂያለሽ? እኔ ግን የማታ ጮራ ፀሐይ አለ ምክንያት ተሳስቶ ሰው እንደማይደበድብ አውቃለሁ። በምክንያት ይማታ በአጋጣሚ መታኛ ነገሮች በስተት ነው አለ። ዳኒ እስቲ አንተ ንገረኝ፣ በምንድን ነው የደበደበ? በምን ምክንያት ተጣልታችሁ ነው? ኧረ እማማ ምክንያቱን ለእኔም አልነገረኝም። ከደበደበኝ በኋላ በቃ ራሱ አሳክምሃለሁ ደምም ካስፈለገ እኔ እሰጥሃለሁ ብሎ ሚሪንዳውን እኮ ጋብዞ እኮ ነው የላከኝ። የማታ አዩልኝ የማታ ጮራ ፀሐይ የዋህነቱን ራሱ ደብድቦ ራሱ አሳክሞ እንደገና ደግሞ ሚሪንዳ ጠጣ ብሎ አሁን እንደሱ አይነት የዋህ ይገኛል? አይገኝም። እንግዲህ እኔ ምክንያቱን ካልነገርከኝ ምንም ማድረግ አልችልም። ቻለው በቃ ወይ ኧረ አይሳቡትም ማማ። ወይ እርስን ንክስ 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 ወይኔ የኔ ቆንጆ አይንሽን ጨፍኝ እንዴ ለምን ጨፍኝ አልኩሽ አይደል እንዴ? አሁን ግላጭ ቸኮሌት እንደምወድ በምን አወቅ? ነው ለጣፋጭ ነገር ጣፋጭ ነው የሚሰጠው ብዬ ነው። አመሰግናለሁ። እሺ ምንም አይደል። እኔ የምልህ ለወደፊት ተጋብተን ስንት ልጆች እንድንወልድ ነው የምትፈልገው? ንገረኝ የኔ ቆንጆ። ዋናው ልጅ ሳይሆን ጤናማ ልጅ ስታይ ብሎ መጸለይ ነው። ንገረኝ ካልሽኝ ደግሞ 4 ልጅ እንዲኖረን ነው የምፈልገው። 2 ወንድ 2 ሴት። ጎበዝ እውነት በጣም ነው የማመሰግኑት። በጣም ኧረ እጄ እንዲህ ተመልሶ የሚሰራ አልመሰለኝም ነበር። ሰው እንዴት እንደዚህ ይቀጠቅጣል? ይቀጥቅጠው። ይሄ ጎዶሎ የሰው ጎዶሎ በቃ አሁን ደህና ነው። አሁን ሰላም ነው። ግን ይሄ እንትኑን አጥንትን ብላ ታውቁ በቃ አሰሩልህ አይደል? አዎ እማማዬ። አዎ እኔ ግን በቃ እንደዚህ ብዬ ሳስበው የማታ ጮራ ፀሐይ የወደፊት ባሌ እሱ ነው ማለት። ኧረ ተይ አስቱ ተይ። እስከ ዛሬ ገሬ ስትይ ቆይተሽ አሁን ደግሞ የማታ ጮራ ፀሐይ ታያለሽ። ይሄው ምኑ ሊጠቅምሽ ነው? ይሄ ስማ አመታቱ ምቱ አሰነዛዘሩ ምን ነው አፈር በበል እንደው ምን ነው ቶሎ ባገባውትና ጊዜ በደበደበ በመታኝ እንዴ ማስቲካ ይቅርብሽ። እኔ ይሄው በህይወት ዘመኔ አምቧ እንጂ ዱላ እንደሚያስገሳ አላውቅም ነበር። ይሄው ዱላ እንደሚያስገዛ በማታ ጮራ ፀሐይ ነው ያየሁት። ይቅርብሽ። በሱ ተመታሽ ማለት በማግስቱ ቀብርሽ ነው። ደብድቦሃል ማለት እኮ ነው አቅምሶ። በምን ምክንያት ነው እንደዚህ አድርጎ ቀጥቅጦ የለቀቀ? እስቲ ንገረኝ። ኧረ እኔ ምኑን አውቄው ማማ። እኔ ለራሴ ከተኛውበት ስነቃ በገመድ ኮንበር ጋር ጥፍንቅ አድርጎ አስሮኝ ነው ራሴን ያገኘሁት። ኧረ ለምንድን ነው ምን አደረኩ ምን አድርጌ ነው ብለው ምንም በቃ ሊመልስልኝ አልቻለም። እንዲሁ ሲቀጠቅጠኝ እንዳያያው አለ። ቀጥቅጠው ይሄ እንደው ይሄ አታሞራስ ምን አባቴ ባረገው ይሻላል። እኔ ካልሆነ ግን እከሰዋለሁ። ከዚህ ሰውነቱ ላይ ይሄን ራስ ተሸክሞ ጭንቅላቱን እንዴ ጤፍ ተሸክሞ ማዳበሪያ የተሸከመው እኮ ነው የሚመስል። ይሄ ጎዶሎ ቆይ ዝም በልበል። አይዞ እናቴ አንተንም አቅምሷል። ያላቀም እኔ ብቻ እኮ ነው የቀረሁት። ሁሉን እኮ ቀጥቅጦታል። እኔ የምሉት እማማዬ እንደው የማታ ጮራ ፀሐይ ግን እንኳንም ቄስ አልሆነ። እንዴት አሱ ቄስ ቢሆንማ እናቴ ጥምጣሙን እሱ ዙሩን ጠምጥሞ እስከሚጨርስ ቅዳሴው ያልቃል። አውቆ ሌላ ሙያ የሰጠው። አይ ማስቲካ በኋላ እንዳይሰማሽ ነግሬሻለሁ። አይለቅሽ። ስማ የሆነ ነገር አድርገው ነው እንጂ የማታ ጮራ ፀሐይ ያለ ምክንያት ሰው አይደበደም። ለምን አትናገር? ምንድነው ያረከው ነው? ምን በቃ ማማ እኔ ምን ሂድ እንደው ስላደረጉልኝ ሕክምና በጣም ነው የማመሰግነው። ችግር የለም ዳኒ። እንደው እናቴ ባይሆኑ ኖሮ ምን ይውጠኝ ነበር? አባቴ ግድ የለም ግን እሱን ተጠንቀቅ። ኧረ ከዚህ በኋላ ነው ያጠገቡ ነበር። በሉ ሰላም ነው።
ምን አቆጥ ነው ቢያርጉ ይይዛል የቀነጨረ ልጅ ገድግዶ ነው እንደዚህ ድብ አርጎ ሊገለው ነው እንዴ ሳይነኩት አይነካ እቺ ማታ ያገኘው ሰው እንደዚህ እንደከብታል እንደ ጎሹ የወጋ ይጣለ ይውጋው እንጂ ይሄን ራሱን እኮ እንደው ከፍሮ የሚጥል ወንድ እኮ አጥቶ ነው እሱ አይ ዝም በይ ወደዛ እኔ ያፈቀርኩትን ሰው እንደዚህ ባይናገሩት ደስ ይለኛል እሱን አዎ እኔ ምንም ማማይ እንደው ባገባው ወደፊት ማለት ማታ ጮራ ፀሐይ እንደውሽ መቼም ትራስ ጨርቄ ማለት ነው እንዴት ጭንቅላት አሁን እሱ እኮ ኮፍያ የወጣቶቹ ቢፈልግ ፋብሪካ ሄዶ ነው የሚያሳል ወይ ልብስ ሰፊ ይሰፋለታል ኮፍያ በልክ ሊሰራል ኧረ እንግዲህ በገበያ ላይ እሱ ላይ ይገኛል እንዴ ወይ የወንዶቹ ፓንታላር ሰፊ እሱን እንዲጥልቅ አርጎት ካልሄደ በስተቀር እሱ በፍጹም በሱ ራስ እንዴት ታውረው ምንድነው የሚሉት ባንታርጎ ይወጣል እሱ ጎዶሎ እሱ እኔ ስሞት የምናዘዘው ነገር አለ እሱ የሰራኝ ምን ብለው በቃ አሁን አላወራም ተይ በቃ እሱ ሰው እንደ ቁንጫ የሚያይ እሱ እኮ ሰው አይደለም ይጎዶሎ ቢያጥርም እኮ ኩሩ ነው ጭንቅላቱ ከበድ ያለ ቁመቱ ጉንዳን አይደል እንደሚመስል ራሱ ከብዶ እኮ ሰውነቱ የቀጨጨ ጉንዳን ነው እኮ የሚመስል አሁን ጉንዳን አይተሽዋል ራሱ ትልቅ ነው ሰውነቱ ቀጫጫ ስለወደድኩት አይታይም ጭንቅላቱ ተስተካክሎ ደህና ሆኖ እንግዲህ አማግቢና ተቀመጭ እንደ ከብት እየገጨ ይገድሻል ለራሱ ወይ ደግሞ እንዲህ ሲማታ ይሟሟለታል ይላል እንግዲህ አማሞክሪው ያግባሽ እናቴ አንቺ ላይ ያሟሟው መቶሽ ነው እንግዲህ ታዲያ እንግዲህ ምን በሲሪንጋ ነው እዛው እንግዲህ ጭንቅላቱ ምን እናረጋው እንጂማ እኔ ምትም ቢሆን እንደሱ በእውነት መቶ ያግባል ምት እሱ ይማታ ቴስታ እሱ ይማታ ያን ገሪን ተውሾ ገሪን አባቱ እየተደበደበ ሰው እየመጣው ለቀሰናት የባለፈው ምን ነው ስለው ተመታው ይሄ እኮ መቺ ነው ያ ተመቺ ነው ይሄ ባለመጡ ጭንቅላት ነው ገሪ እኮ እንደው ለሌላው በሌላው ገሪ ይበልጣ አንቺ እብድ ነው የሚያስፈልግሽ ያገኘ ሰው ድንጋይ ይዞ እብዱን ሰው ሁሉ የሚደበደበው እሱ በቃ ሽማግሌ ይፈልጉልኛል ለሱ በይውጫውን ዝም ብለሽ ውጭና
ወይኔ 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 ወይኔ